ያሬድ እንግዲህ የጸረ ሽምቅ ውጊያ ጥበብ በሚል መጽሐፍ ምረቃ ስነ ስርዓት ላይ ነው ጀነራል ባጫ እንደተናገሩት። ምንድነው ወንበር ስበት ተቀመጣለህ እንጂ ቃታ ስበ ጫካ አትገባም የሚል ነገር ነው። ያው ያነጋገር እንትኑ የታወቀ ነው። ባጫ ደበሌ ግን ስለሱ ብዙ ነገር ማለት አንችልም። እንዴት አየው ግን መድረኩን መጽሐፍ ጽፎ መጥቷል። ከዚህ በኋላ ኢትዮጵያ ውስጥ ወንበር ስቦ በሚደረግ ሂደት ነው መንግስት መለወጥ የሚቻለው እንጂ በጫካ አይደለም ብሏል። ነገር ግን ሰውን እየገፉ አሁን በሰላማዊ ትግል እንኳን መንግስት መቀየር አይደለም የሆነ የቀበሌ አመራር እንኳን ለመቀየር የሚያስችል ምንም ነገር የለም። ከላይ እስከ ታች በአብይ አህመድ መልካም ይሁንታ የሚደረግ ነው። ስለዚህ ሁሉ ነገር በጨለመበት ሰዓት ዜጎች መፍትሄ ቢያጡና ጫካ ቢገቡ ምን ምርጫ አላቸው? ምን ምርጫ አዘጋጅቶ ነው ጀነራሉ በዚህ ደረጃ የተናገረው? አንደኛ ወታደራዊ አመራር ነው። ምናልባት አሁን አምባሳደር ከሆነ በኋላ ሲቪሎኛል ካላለ በስተቀር ወታደራዊ አመራር ነው። ይሄ ፖለቲካ ጉዳዮች ላይ በተደጋጋሚ የአብይ አህመድ ጀነራሎች እየወጡ የሚናገሩት ነገሮች መደበላለቃቸውን ጎራ ሳይለይ ሲቪሉና ወታደራዊ አመራር እንዲሁ ፖለቲካውን በየመድረኩ እያስጮኸ ያለበት ሁኔታ ነው የሚስተዋለውና ንግግሩን እንዴት አየው? የመጽሐፍ ምረቃ ተብሎ የቀረበውንስ መድረክ እንዴት ታዘብከው? እኔ ገና መጽሐፍ ባጫ መጽሐፍ አሳተመ ሲባል ዜናውን ሳይ የሰማ እንትን አይምሮ ውስጥ የመጣው ነገር ይሄ ሰውዬ በተከታታይ ባለፉት ስርዓቶችም ውስጥ ከወጣትነቱ ጀምሮ ከኪነትም አንስቶ በውትድርናም በምንም ውስጥ እስከ ጀነራል ማዕረግ የደረሰ ሰው ስለሆነ የህይወት ታሪኩን ጽፏል። በቃ እና የህይወት ታሪኬን አንብቡልኝ እስከ አምባሳደር ከኪነት እስከ ወታደር ከዛ ጀነራል አምባሳደርነት ያለውን የረጅም ጉዞ የህይወት ታሪኬን አንብቡልኝ ይላል የሚል የዛ አይነት መጽሐፉ እንደዛ ይሆናል ብዬ ነበር ያሰብኩት። እና አሁን ደግሞ ርዕሱንም አልሰማውም ነበር። አሁን አንተ ርዕሱን ስትነግረኝ ነው ፈገግ ያልኩት። በቃ እንደዛ ከሆነ ይሄ የመከላከያ ተቋሙ ፕሮጀክት ነው፣ የባጫ አይደል፣ የአብይ ፕሮጀክት ነው። እና እነዚህ የሽምቅ ኃይሎች ፋኖ የሽምቅ ውጊያን ነው እንደ ስትራቴጂ የመረጠው። ሽኔም ቢሆን የሽምቅ ውጊያን የሚያደርጉት አንድ ቦታ ላይ ይሄዳሉ፣ ጥቃት ያደርሳሉ፣ ይወጣሉ፣ ጥቃት ያደርሳሉ፣ ይወጣሉ። እና አይ ለሱም ቢሆን አናንስም እኛም ጋር የሽምቅ ውጊያ ጸረ የሽምቅ ውጊያ ማድረግ ስልት ማምከኛ ስልቱ በእጃችን ነው የሚል ነገር ጽፈው እንግዲህ ይህን መጽሐፍ ወታደር ካልሆነ ሌላ ሰው ማንም ሊያነባው አይችልም። የጸረ ሽምቅ ውጊያ ስልት እኔ ወይ አንተ ወይ ሌላ ሰው ምን ሊያደርግለት ያነበዋል? የሚዋጋ ነው የሚያነበው። ስለዚህ ለዛው ለመከላከያ ሰራዊት አባላት የተዘጋጀ በየቦታው ለሚሰማራቸው ወታደሮች የህይወት ታሪኩም ቢሆን አውት ኦፍ ኪዩሪዮሲቲ ማንም ሰው እኔም አንተ እግረ መንገዳችንን እየዘለልንም ቢሆን ልታነበው ትችላለህ። የማናውቀው የጀነራል ባጫ ገጽታ ብለህ ልታነበው ትችላለህ። ግን ይሄ ግን በቃ ጀስት ለመከላከያ ሰራዊቱ የተዘጋጀ እንደ ማኑዋል በለው በባጫ ስም እንደ መጽሐፍ ህትመት ተደርጎ የወጣ ነው። ስለዚህ ይሄ ለመከላከያ ሰራዊት የተጻፈ እንደ ጋይድላይን አይነት አድርጌ ነው እኔ የማስበው። ሰርኩሌሽኑም ለመከላከያ ሰራዊት ነው። ግን እግረ መንገዱን የሚያሳየህ ነገር ምንድነው? በቃ እነዚህ ሰዎች ዲተርሚንድ ሀገሪቷን በቀጣይ በተሰጣቸው በሚኖሩበት ጊዜ ሁሉ ከጦርነት ውጪ ኢትዮጵያን ይዘዋት እንደማይቆዩ ቀጣይ ውጊያዎች ውስጥ ሁሉ ለአመታት እዚህ ጋር እንዴት አድርገህ የጸረ ሽምቅ ውጊያን መጽሐፍ ታሳትማለህ፣ እዚህ ጋር የሰላም ድርድር ታደርጋለህ። እዛው አዲስ አሁን የባጫ ንግግር እኮ ስትመለከት ልክ የኢትዮጵያ ፖለቲካ ውስጥ የሰላማዊ ትግል ውስጥ የፖለቲካ ኃይሎች ተቃዋሚ ኃይሎች ቁጭ ብለው ከመንግስት ጋር በጠረጴዛ ዙሪያ መወያየት የሚችሉበት የፖለቲካ ድባብ የዲሞክራሲ ባህል ያካበቱ እና እንዴት ይህን የመሰለ የመወያያ መንገድ እያለ ወደ ጫካ ትገባላችሁ የሚል ነው የሚመስልህ። በራሳቸው ሳንቲም ሲሆን የመንግስትን አንዱን አዳራሽ በነፃ የመጠቀም ሙሉ መብት አላቸው ኢህአፓዎች። በራሳቸው ሳንቲም የበጀት ሊሚቴሽን አለባቸው። ከኪሳቸው አውጥተው የተከራዩትን አዳራሽ እንኳን መጠቀም እንዳይችሉ ኮንትራት ከኋላ የሚያሰርዝ መንግስት የትኛው ወንበር ላይ ነው ቁጭ ብለው ከባጫ ይሁን ካለቃው ጋር የሚደራደሩት? የፖለቲካ የተለየ የፖለቲካ አስተሳሰብ ያላቸው አካላት
መች የመጀመሪያ የፖለቲካ ማዕቀፉ መች የተለየ ሀሳብን ሲያስጠና እንኳን ፖለቲከኛ ሆነ የተለየ የፖለቲካ አጀንዳ ይዘህ መተህ አይደለም ጋዜጠኛ እያሳደደ የሚያስር የራሳቸው ሚኒስትር ታዬ ደንዳን ዘብጥያ ያወረዱበትን ክስ ማየት ይቻላል። በቀለኝነታቸውን እኮ የምታየው ጋዜጠኛ ታዲዮስ ታንቱን ገና ለገና የጥላቻና የስድብ ንግግር ማክሲመም 3 ዓመት ያስፈርድባቸው ነው እሳቸውን ይዘው የሚበቀሏቸው። ስለዚህ በቀለኛ ለስልጡንና ለሰላማዊ ፖለቲካ ምንም አይነት ሩም የሌለው በየተገኘው አጋጣሚ ሁሉ ኑና እንጋጠም የሚሉ ጀነራሎች እና ጠቅላይ ሚኒስትር ባለበት ሀገር የባጫ ንግግር ዝም ብሎ ድንፋታ ነው፣ የአምባገነኖች ድንፋታ ነው። በሱ ንግግር ውስጥ መንግስቱን ያለው በሱ ንግግር ውስጥ በየሌላው ሀገራት ያሉትን አምባገነኖች እና ኢንክሉዲንግ የራሱን አለቃ ጠቅላይ ሚኒስትሩን ነው ማይበትና ድንፋታ ነው። ግን መጽሐፉ ግን በመንግስት በጀት በመንግስት ገንዘብ ምናልባትም ኤዲቲንጉን እና ቁጭ ብሎ አማርኛውን የማቀናበሩን ነገር እነ ዳንኤል ክብረት ሊሰሩት ይችላሉ። ግን እሱ አንዳንድ ወታደራዊ ቴክኒካል ነገሮች አዘጋጅተው እሱን ለመከላከያ ሰራዊት የተዘጋጀ ሰነድ ነው እና ትልቁ ነገር ግን በቃ እንትን ነው፣ ምንሰበር አይደለንም፣ በሁሉም አቅጣጫ አለን ነው። በዛ ላይ እነዚሁኑ የፖለቲካ ኃይሎች የሚፈርጅበትን መንገድ ተመልከት። ከውጭ ኃይሎች ጋር ቅጥረኞች ናቸው ምናምን ናቸው የሚለው ልክ ኢትዮጵያ ውስጥ ማንኛውም የፖለቲካ ጥያቄ በሰላም መልስ ስለሚያገኝ ከዛ ውጭ የሚታገሉ ኃይሎች ሁሉ ኮዝ የላቸውም፣ መሰረት የላቸውም። ተከፍሏቸው ለሌሎች የውጭ ኃይሎች ጉዳይ ለማስፈጸም የመጡ አድርጎ ማሰብ ራሱ የአገዛዝ ስርዓቱ በቃ ለእርቅም ለሰላምም የሀገሪቷን የፖለቲካ ችግር ስልጡን በሆነ መንገድ ለመፍታትም በብዙ ማይልስ ሩቅ ቦታ ላይ መቆሙን ነው የሚያሳየው የእሱ ንግግር። ያሬድ፣ ምናልባት ጀነራል ባጫ በምርቃት ምናልባት ተጨናነቀ ልበል። ምክንያቱም በቅርቡ ነው ውስኪ ቤቱን ያስመረቀው። እዛ ቦሌ አካባቢ ይመስለኛል፣ ቦታውን እርግጠኛ አይደለሁም። አንድ ውስኪ ቤት አስመርቋል፣ ከፍቷል። እንዳሁኑ ጀነራሎች አልቀሩም። አንድ ውስኪ በጣም ትንሹ ዋጋ 80 ሺህ ብር ነው አሉ የኢትዮጵያ። እስከ ምናልባትም ከግማሽ ሚሊዮን ብር በላይ የሚደርስ ሁሉ የውስኪ መጠጥ የሚሸጥበት ቦታ ነው። እሱን አስመርቋል። አሁን ደግሞ መጽሐፍ አስመረቀ። በሚቀጥለው ምን ሊያስመርቅ እንደሚችል አናቅም። ሰዎቹ ነገር አለመሆን ትተዋል። የአብይ አህመድ ጀነራሎች ከዱባይ ሆነው ማዋጋት እንደጀመሩም ሰምተናል። ዱባይ ነው አርብ ሄዳሉ፣ እሑድ ማታ የሚመለሱበት። በፍጹም አዲስ አበባ ወይም ኢትዮጵያ ውስጥ ቅዳሜና እሑድን አሳልፈው እንደማያውቁ ነው የምንሰማው። የድሃ ልጅ ግን እዛ እየሞተ ነው ያለው። ምናልባት አሁን እንደ እፎይ ሊል ይችላል ሰራዊቱ ምንለው እንግዲህ የባጫ ደበሌን የጸረ ሽምቅ የውጊያ ጥበብ የሚለው መጽሐፍ ኮርስ እንዲሰጠው ሰራዊቱ ለ1 ወር ውጊያ አቁሞ ወደ ካምፑ ገብቶ ትምህርት ሲሰጠው በዛን ጊዜ እፎይ ብሎ እንደው ከጦርነቱ ይህንን መጽሐፍ ስልጠና ሊሰጠው ይችላል። ከዛ በኋላ ተመልሶ ወደ ጸረ ሽምቅ የውጊያ ስልት ገብቶ እንግዲህ ፋኖን ሊያጠፋ ምናልባት በዛ መልኩ የባጫ ደበሌ መጽሐፍ እንድንወስደው ከፈለጉ እንግዲህ መጽሐፍ አንብቦ በመዋጋት የመጀመሪያው አገዛዝ ሊሆን ይችላል ብልጽግና። አንድ ጦርነት ልታሸንፍ የምችለው መጽሐፍ አንብበ ሌላ ነገር አድርጋ አይደለም። ዓላማ ካለ ታሸንፋለህ። ዓላማ ከሌለ የትኛውንም መሳሪያ ብትታጠቅ አንድ ስንዝርም ወደፊት አትሄድም። ብልጽግና እየተሸነፈ ያለው ዓላማ በሌለው ጦርነት ውስጥ ስለገባ ነው። ቀደም ሲል ያልከውንም ለማጠናከር ነው። አብይ አህመድ እንኳን አይደለም በዲሞክራሲያዊ መንገድ እንኳን አይደለም በሐሳብ የበላይነት ሰሞኑን ዶክተር ሚልኬሳ ሚደጋን ሳነጋግረው አንድ ስብሰባ ላይ የተናገረውን አብይ አህመድ መቼም ወደ ስልጣን ከመምጣቱ በፊት ያላቸው ነገሮችም አሁን ተሰብስበው እየመጡ ነው። እንደ ህወሓት አውራ ብቸኛ ፓርቲ ኦህዴድ መሆን አለበት ኦሮሚያ ውስጥ ሌላ ድርጅትም አያስፈልግም ብሎ የሚናገር በድፍረት እንደውም እነለማ ሌሎቹ በጣም ቅር ብሏቸው ነበር እንዲህ ሲናገር። እሱ ግን ሌላ ፓርቲ አያስፈልግም ነው። እንደውም እንደ ኤርትራ ምርጫ አያስፈልግም ሁሉ የሚል ሰው ነው። እንዲህ አይነት ሰው ነው አሁን በሐሳብ የበላይነት ሐሳብ ልዕልና እያለ ምንድነው ሰይጣንም ለአመሉ መጽሐፍ ቅዱስ ይጠቅሳል እንደተባለው አብይም ለአመሉ ሐሳብ ይላል እንጂ በሐሳብ ልዕልና የማያምን በዲሞክራሲያዊ መንገድ የማያምን እኔም ወደ ስልጣን መጣሁ የሚለው እናቴ 7ኛው ንጉስ ትሆናለህ ስላለች ነው ብሎ በህዝብ ተመርጦ በዲሞክራሲያዊ መንገድ አይደለም
እንደዚህ አይነት የጥንት ጋርዮሽ አካሄድን ተከትሎ ወደ ስልጣን የመጣ መሆኑን ለራሱ የነገረ ሰው ነው። ስለዚህ ምናልባት በመለኮታዊ ኃይል ካልወረደ በስተቀር ለራሱ የሚገባው በህዝብ ድምፅ ወይም ደግሞ በህዝብ ኃይል እወርዳለሁ ብሎ አያስብምና ባጫ ደበሌም ያለቃውን ሐሳብ ነው ያስተጋባው። ከዛ ያለፈ ትርጉም ያለው አይመስለኝም። ኦፌኮ ከአዲስ አበባ መውጣት አልቻልኩም፣ ስለዚህ ምርጫ መሳተፍ ለሁለተኛ ጊዜ ቦይኮት ማድረግ ስለማልችል እንደ ፓርቲ ደግሞ መቆየት እንፈልጋለሁ። ስለዚህ የኦሮሞ ፌዴራሊስት እንትን ነኝ፣ ግን ምርጫ ሙስ ከገባው አዲስ አበባ ብቻ ነው ምርጫ ላይ የምሳተፈው ብሎ መግለጫ ከሰጠ እንኳን ሳምንት አይሆነው። ስለዚህ እኔ በቃ ይሄ ተስፋ ስቆርጥ እና አይን ያወጣ በአቴኒ ኮስት ያው ጨፍልቀንም ምንም ብለን እንቀጥላለን ብለው የወሰኑ ሰዎች ስለሆኑ የነባጫም ንግግር የጠቅላይ ሚኒስትሩን በተከታታይ ያደረጋቸውን ድፍረትም ንቀትም ለኢትዮጵያ ሕዝብ ንቀትም ጭምር የተሞላበት ንግግሮች አሉት። እነሱን የያዘና በማናቸውም መንገድ ማንም አይነቀንቀንም ያው እንቀጥላለን ከሚል መነሻ የመጣ ነው። መጽሐፉ ግን ያው ብዙ አንድ የመከላከያ ፕሮጀክት አድርገህ ውሰደው ብዙ ያን ያህል እንትን የሚል አይደል። ያሬድ እያጠቃለልን ነው፣ ግን አንድ ጉዳይ ላይ እንደው ሀሳብ እንድሰጥበት በሚል ነው። ሰሞኑን የኢሃፓ ስብሰባ ያው በእጅ አዙር ተከልክሏል ማለት ነው የምንችለው። አልከለከሉም እንዳይባል የሰላምና ጸጥታ ቢሮ ፍቃድ የሰጠበት ወይም ደግሞ ጥበቃ እንዲደረግ የፈቀደበት ደብዳቤን አውጥተውታል። እሱ ደብዳቤ ምንም ትርጉም የለውም። በሌላው እጅ ደግሞ ሆቴሎችን ታስፈራራና እንዳትፈቅዱላቸው ትላለ። እንዲህ አይነት ቲያትር የሰራበት ነው የኢሃፓው የቅርብ ጊዜ የስብሰባ የተከለከለበት ሁኔታ። ያንን ነገር እያሰብን እያለ ዳንኤል ክብረት አንድ ጽሑፍ በማህበራዊ ሚዲያ ላይ ለጥፎት ነበረ። ትንሽ ያሳስባል። ምናልባት እርምጃም ሊወስዱ የሆነ ነገር የከፋ ነገር ሊወስዱ ያሰቡም ይመስላል። እንግዲህ ሁሉ ጊዜ ዳንኤል ክብረት እንደ አብሪ ጥይት ነው። አብይ ነገር ሊያደርግ ያሰበውን ነገር እንደ አብሪ ጥይት ተተኩሶ የሚነግረን ዳንኤል ክብረት ነው። ሌሎችም እየመጡ ነው። ለማንኛውም ይህንን ጽፏል ዳንኤል ክብረት። በኢትዮጵያ ዘመናዊ ታሪክ ሁለት አይነት ሽብሮች ተካሂደዋል፣ ነጭና ቀይ። ስለ ቀይ ሽብር ይነገራል። ክስ ተመስርቷል፣ ፍርድ ተሰጥቷል፣ ሙዚየም ተመስርቷል። ነጭ ሽብር ግን ለምን ተዘነጋ? ለምንስ ከሙዚየም ውጭ ሆነ? ቀይ ሽብርን ፈጻሚ ተቋማት ውስጥ አይናቸውን በጨዋ ታጥበው እንዲመጡ ለምን ተፈቀደ? ነገሩን እንደገና ማየት የለብንም ወይ አይነት በጥያቄ መልክ ያስቀመጠው ነው። ስለዚህ ኢሃፓ ብለው እየተንቀሳቀሱ ያሉት ዳግም መጥተዋልና እንዴት ነው የነሱን ጉዳይ የምናየው? ወደ ፍርድ ቤት ወስደን በዛ ክስ ለምን አንመሰረትባቸውም? ለምን ብቻ የሆነ ነገር አስበው ነገር የታሰበ መሆኑን እየነገረን ነው ዳንኤል ክብረትና ምን አይነት ተፈጥሮ እንደሆነ የሱ ሰውዬም ግራም ያጋባ ነው። ለማንኛውም እንዴት አየው? ወደ ዳንኤል በኋላ እንመጣለን። የኢሃፓው የመከልከል ነገር ይሄ እኔም ወዲያው ነው ሪያክት ያደረኩትና አንድ የኢዜማ ሰው በኢንቦክስ ለጊዜው ስም መጥቀሱ አግባብ ስለማይሆን ነው ይሄን ያልከውን ደብዳቤ ልኮ ዝም ብለው ነው የሚጮሁት። ይሄው መንግስት ግዴታውን ተወጥቶ ፈቅዶላቸዋል የሚል ደብዳቤ ሊከላከል የላከልኝ የኢዜማ ሰው። በቃ እነሱ ዋና ስራቸው ብልጽግና መታደግ ሆነ ማለት ነው ኢዜማዎች። አሁን ደግሞ በሶሻል ሚዲያም የአገዛዙ ሲምፓታይዘር ነው። በአካልም ስለማቀው ለጊዜው ስሙን ሆልድ ያደረኩት ለዛ ነው። እና ምንድነው ይሄ እንግዲህ አዲስ ስልት መሆኑ ነው። የተወሰነ ወቅት ላይ በቀጥታ በድፍረት በቃ አይቻልም ስብሰባ ታደርጉ ምናምን የመጣ ይምጣ ብለው ያደርጋል። አሁን ጠቅላይ ሚኒስትሩ በማናቸው መንገድ ለሌጂቲሜሲያችን የግድ ስለሆነ ለቅቡልነታችን ምርጫ እናደርጋለን፣ ምርጫውን አስቻይ ሁኔታ ለመፍጠር 100% እንሰራለን እያለ ባወራበት ማግስት ስብሰባ ፊት ለፊት ድሮ በሚከለክሉበት መንገድ ሄዶ መከልከል የሚጋጭ ነው። ስለዚህ ለጠቅላይ ሚኒስትሩ ዲስኩር ሽፋን ለመስጠት ቀላሉ መንገድ ኦፊሻል ደብዳቤ አትመህ ትችላላችሁ፣ የፈለጋችሁበት ቦታ ስብሰባ አድርጉ፣ ድጋፍ ይደረግላቸው ብለህ ግን ለየሆቴሉ ለደህንነት የሆቴሎቹ ማኔጀሮች የደህንነት ሰዎች በአካልም በስልክም ደውለው ይህን እንደ ያለ ስብሰባ እንዳታደርጉ፣ ገሌ የሚባለውን ድርጅት እንዳትቀበሉ፣ እኛ መናገራችንንም እንዳትናገሩ